ነገራችን ላይ አፍቅሮ ማጣት ቀላል ነገር ነው። ወዶ መጠላትም ቀላል ነገር ነው። ሰተክ ብትታማም ቀላል ነገር ነው። በሰውን በሰው ትተካለህ። ትልቁ ነገር ግን አሳሳቢ ጉዳይ ምኑ ጋር እንደሆነ ታውቃለህ? ያራዳልች ጤናህን ስታጣ ሰላምህን ሰው ሲሰርቅ ብቻ እሱ ላይ ብቻ ያሳስበዋል እና በክብርህ አትደራደር። የት አባቱ ይሄዱ። ደግ ልብህን ክፉ እንዳታረገው በሰጠው እጅግ ትቀጥልበት። የሚወድክ እስከ ቀራንዮ ንጉስ የተሰቀለልህ ዋጋ የከፈለልህ የፍቅርን ዋጋ ጥግ ድረስ የሚያሳይክ እኮ ክርስቶስ ነው እንጂ ሰው እኮ በሰው ይቀይራል፣ በገንዘብ ይለውጣል። ጊዜ አይቶ ስለ ክብር የምትጨነቁማ ቢሆን ኑሮ ከመጀመሪያውኑ ስርዓት ታስይዛት ነበረ። ከመጀመሪያውኑ በክብርሽ አትደራደሪ ብለህ ታስተምራትም ትመክራትም ነበረ። ዛሬ ላይ ሚኪ ለአብርሽ በሌሊቱ የመልስ ምት ሰጥቷል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናም ሚኪ ለአብርሽ መልስ ሰጥቷል ማለት ነው። ሲቀጥል ደግሞ ሄርሜላንም መልእክት አስተላልፎላታል እና ወዶ መለየት አፍቅሮ መከዳትም ሆነ የመሳሰሉት ያጋጥማል። ነገር ግን ደግሞ ሰው በሰው ይቀየራል። ነገር ግን ሰላም ማጣቱ መታመሙ እጅግ በጣም ከባድ ነው። የሰው ልጅ ይቀየራል እና መልካምነትሽን ቀጥይበት፣ ግን በክብርሽ እንዳትደራደሪ እያለ ይገኛል ማለት ነው እና በክብርሽ እንዳትደራደር ካልክ ከበፊትም ጀምሮ ስርዓት ታስይዛት ነበረ፣ ትመክራት ነበረ። ገብቶሃል አይደለ? እንደዚህ በግድ ውደደኝ፣ አፍቅረኝ፣ አብረን እንኖር፣ ቀለበት ሰርልኝ፣ ቤተሰብ አስተዋውቅልኝ እስከ ማለት እንድትደርስ አታደርግም ነበረ ማለት ነው። ገባህ? እና አሁን ላይ እንግዲህ አማራጭ ስላጣችሁ ነው ማለት ነው። እና ሚኪ እንደሰማችሁት መልስ ሰጥቷል። ከሄደ የሚሄድ አንቺ ግን በክብርሽ እንዳትደራደሪ እያለ ነው። እንግዲህ ዛሬ ሄርሜላና አብርሽ ምን ይፈጠራል የሚለውን በጉጉት እየጠበቅን እንገኛለን። ምክንያቱም ምን ይሰማታል? ታሪክ ተደገመ። ገባችሁ? ታሪክ ከዚህ በፊት እሷ ስታደርገው አንድ ላይ ተቀምጠው እየበሉም አልጋ ላይ ሆነውም ብዙ የመሳሰሉትን ነበር ሩታ ስታይና እነዚህ ነገሮችን ስታስተናግድ የነበረው ማለት ነው። እና ፍቅርዬ እንግዲህ ሰርታበታለች። ፍቅርዬ ይመችሽ። ምንም ተፈጠረ ምንም ሆነ ምን አርና ኤፍ አንድ ላይ ናቸው። አለቀ። ይሄ ነው ያለው ነገር ማለት ነው። ገባችሁ? አብርሽ አሁን ትናንትና ምንድነው ሲያደርግ የነበረው? መኪና ማለት እኔ አላቅም ራሴን ሲል ነበር። እንግዲህ 3 ቀናቸው ነው እዚህ ጋር ከሆን እያለች ነው ፍቅር ማለት ነው። ገባችሁ? 3ኛ ቀናቸው እንደሆነ እየተናገረች ነው። አልበላም አልጠጣም ይሄ ልጅ። ምንድነው ነገሩ? መኪናውን ሲነዳው የነበረው ማን ነው? መንፈስ ነው? ማን ነው ሲነዳው የነበረ? ፀጉር ቤት እሷን እንድትሰራ ያደረሳት ማን ነው? እየነዳ የሾፈር የወሰዳት። ገባችሁ? ማን ነው ሲስቅ የነበረው? ማን ነው ሲሳሳም የነበረው? መንፈስ ነው? አንተ አይደለህም? ምንም የማይመስል ነገር እና ወዶችዬ ደግሞ ማለት ነው አንድ ጥያቄ የሆነብኝ ነገር አለ። ከዛ በፊት ግን አንድ ነገር ልንገራችሁ። በመጀመሪያ ደረጃ ትናንትና ማታ በለቀኩት ቪዲዮ ላይ ማናት ላይ ፌንት የነቀለችው እያላችሁ ነበር። ለአብርሽና ለሄርሜላ ኬክ የቆረሰችው ልጅ ናት። እንደዛ ታመምኩኝ እያለች ስታለቅስ የነበረችዋ ላይ ሆና ወደ ኋላ ወድቃ ልቧን የታመመችዋ ምናምን ኬክ ቆርሳላችሁ የነበረችው ናት። እና ኬኩ ተቆርሶ ብሯን አውጥታ ደስታዋን አጣጥማ ሳትጨርስ ይጋባሉ ብለው ላይ ሳማት ሳሚው ሲባባሉ እንደነበረ ሁሉ ምኗን ልሳምላችሁ እናንተ ካላፈራችሁ ሲል የነበረ ሰው ዛሬ ላይ ከሌላ ሴት ላይ ስተኝቶ ስታገኘው ደነገጠች፣ ፌንት በላች ማለት ነው። ነፍሲ ማር ብለናል። መልካም 7ኛው ሰማይ መንገድ ይሆንልሽ ብለናል። ለማንኛውም እና አውቃችኋታል ብዬ አስባለሁ ኬክ ስትቆርስ የነበረችዋን። እሺ ወደ ጉዳይ ልገባ። እሷን ተዋትና ይሄ ቤት የምር አልጋ ቤት ነው ማሮቼ? በጣም ብዙ ጥያቄዎች ኖሩኝ ማለት ነው። ምን መሰላችሁ? አልጋ ቤት ላይ ጌጣጌጥ ይደረጋሉ? ይሄን ያክል ማለት ጌጣጌጦች ብዙ እንዴት? ሁለተኛ ደረጃ መጋረጃ ነገር ነበረ ካሜራ ሲቀርጽ ማለት ነው። ካሜራማን አለ፣ ፈረንጁ ይሁን ሌላ ሰው አላቅም፣ ብቻ ካሜራማን አለ። ይወዛወዛል መጋረጃው ማለት ነው። እንዴት መጋረጃ ይኖረዋል አልጋ ቤት? ሄርሜላ ስትገባስ እንዴት
እንዴት አልጋ ቤት እንዴት ሳይቆልፉ ተቀመጡ? ለእኔ ጥያቄ የሆነብኝ ነገር ቢያንስ አንድ ሰው ተነስቶ በሩን መክፈት ነበረበት አይደል? ነውስ ካሜራማኑ ነው የከፈተው? ሶፋ አለ፣ እሺ ወንበር ይቀመጣል አልጋ ቤት ላይ ኦኬ፣ ኖርማል ነው። ሶፋ አለ፣ ታች መሬት ላይ ተነጥፏል ምናምን። በቃ ልክ እኮ የመኖሪያ ቤት አልጋ ቤት ነው የሚመስለው ማለት ነው። ይሄ ማን ቤት ነው? ኧረ ይሄ ነገር ይጣራልን። እንዴትስ ደግሞ መጋረጃ ነው መቼስ በር ነው አትሉኝም አይደል? መጋረጃ ነው ሲንቀሳቀስ የነበረው እየቀረጸ እያለ በድብቅ ሲቀርጽ ይወዛወዝ ነበረ ማለት ነው። ይሄ ነገር ወዴት እያመራ ነው ጋይስ? ማሮቼ ዛሬ ሄርሜላ 7ኛው ሰማይ መሄዷ ነው። ተናዳለች፣ አዝናለች እያሉ ነበረ ማለት ነው የሚደውሉላት ልጆች እንደዛ ሲያወሩ ነበረ ማታ። እናም ምን ይፈጠራል አስባችሁታል? በአደባባይ አንገቴን እሰጥለታለሁ ከሱ አልለይም ብላ ራሷን ዝቅ አድርጋ ራሷን አዋርዳ ስንት ነገር ስትሆን፣ አረ ፍቅርዬ ይመችሽ፣ ግናቴ ይመችሽ። የምር የኔ ልዕልት ማለት ነው። ሄርሜላን የጠራቻት እኮ ፍቅር ናት። አይገርማችሁም? ምክንያቱም ቴክስት ምናምን እዚህ ቦታ ነን ብላ ላከችላት ሎኬሽን። ከዛ ቀጥ ብላ መጣች። ስትመጣ እንዳለች እንደደነገጠች ነው ያበቃው ማለት ነው። ሰተት ብላ ነው ደግሞ የመጣችው እና እሱም ደንግጧል፣ እሷም ደንግጣለች። ከሁለት ያጣ ጎመን ወይ አብርሽ ጉድፈላ፣ ወይ ጉድፈላ። አፍቅሮ ያጣ ሰው ደግሞ ሰይጣን ሆኖ ነው የሚነሳው፣ ሰይጣን ሆኖ ነው የሚነሳው። ሚኪ ጭራሽ ከሄደ ይሄድ ብሏል። አልበድላትም አልጎዳትም ብሎ አስምለው አስገዝተው ሰሞኑን ቀጥረውት እነ አሚሮ ምናምን ተሰባስበው ታስታውሳላችሁ? አሚሮም እኔም አላወቅኩም ግራ ገብቶኛል ብሎ ፖስቷል። እንደገና ደግሞ እንደዛ አስምለውት ሲያበቃ አሁን ላይ ይሄ ነገር ሲፈጠር ምን ይመስላችኋል? አብርሽ በመንፈስ ነው አልጋ ቤት የሄደው 2-3 ቀንስ እንዴት ራሱን አላወቀም? እሺ እንደዛ ከሆነ ደግሞ ከነ ኤልዱ ጋራ ተገናኝቶ ቪዲዮ የቀረጸው ማን ነው? መንፈስ ነው? 3 ቀን ሙሉ አንተ ራስህን ካላወቅ ፌንት ከበላህ ወንድ ልጅ ተደፈረ። ወይኔ ወንድም የተደፈረ እንዴ ተደፍረህ እና ታዲያ እኔ እኮ ግራ ገባኝ ማለት ነው። ማን ነው ይሄን 2-3 ቀን እየመጣ እየተቀረጸ የነበረው? በኤልዱ ቤት ቪዲዮ ባይለቀቅ እሺ ራስን ስተህ የለህም ምናምን በቃ ብለን ምናምን እናወራ። ግን እዛ ጋር መጥቶ ሲቀረጽ የነበረው ማን ነው? ቱ ውርደታ። አንተ አሁን የምታስተላልፈው መልእክት ዝሙት 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 ዝሙት። ምን አንተ ስትወለድ እናት አባትህ እንትን እየሰሩ ነው እንዴ የወለዱ? ምን አይነት ጉድ ነህ? ኧረ ተው ክፉ አታናግረኝ። እና ሁሌ ዝሙት እንዳስተላለፍክ ነው። ሁሌ አንድ ጥሩ ነገር አታስተላልፍም። በሴት ልጅ ላይ እንደቀለድክ በሴት ልጅ ፈጣሪ ፍረድብህ። እኔ እንደው በጣም እኮ ብልግና እኮ ነው ብልግና። ፍቅርዬ ግን ይመችሽ፣ ታሪክ እንዲደገም ስላደረግሽ በሩታ ላይ ስትቀልድ የነበረ ሴት ዛሬ ላይ ዝሙት